ደርሶ ለየካቲት በዛቲ ዕለት አይረፍም። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰኒዩ ለሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ መቃርስ ወልደ ፋሲለደስ ርእሰ ሐራ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 22 በዚች ቀን የጭፍሮች አለቃ የሆነ የፋሲለደስ ልጅ ቅዱስ መቃርስ ሰማዕት ሆነ። ይህንንም ቅዱስ አማልክትን እርሱ እንደማያመልክ በንጉሥ ዲዮቅልጥያኖስ ዘንድ ወነጀሉት። ንጉሡም ወደ እስክንድሪያ ወስደው በዚያ እንዲያሰቃዩ ታዘዘ። እርሱም ወላጆቹን በተሰናበታቸው ጊዜ ለድሆችና ለችግረኞች እንዲያስቡ አደራ አላቸው። ከዚህም በኋላ ወጥቶ ሄደ። ክብር ይግባውና ጌታችን ክርስቶስም ተገልጸለት አጽናናው። የሚደርስበትንም ነገረ። ወደ እስክንድሪያ ከተማም በደረሰ ጊዜ በመኮንን ህርማኖስ ፊት ቆመ። መኮንኑም የጭፍሮች አለቃ የፋሲለደስ ልጅ እንደሆነ አውቆ ብዙ አባበለው፣ ለመነውም። እርሱ ግን አልሰማውም፣ ከመልካም ምክሩም አልተመለሰም። ከዚህም በኋላ ሰውነቱ እስከምትቀልጥ ድረስ ታላቅ ስቃይን አሰቃየው። በስቃይም ውስጥ እያለ ጌታችን የቅዱሳንን ማደሪያቸውንና የአባቱንና የወንድሙን ማደሪያ አሳየው። ከዚህም በኋላ መኮንኑ ወደ ኒቄዎስ ሀገር ሰደደው። በዚያም ታላቅ ስቃይን አሰቃዩት። ምላሱንና ክንዱን ቆረጡት። በጎኖቹም ውስጥ በእሳት ያጋሏቸውን የብረት ችንካሮች ጨመሩ። ጌታችንም አዳነው፣ ያለ ጉዳትም በጤና አስነሳው። ክብር ይግባውና ጌታችን ኢየሱስ ክርስቶስም በእጁ ላይ ታላላቅ ድንቆችንና ታምራቶችን አደረገ። ከእነርሱም ብዙ ሰዎች የሞተ ሰው ተሸክመው ሊቀብሩ ሲሄዱ አየ። ሁሉም እያዩት ክብር ይግባውና ወደ ጌታችን ማለደ። ስለዚህ ምውት ተነስቶ ያየውን ይነግራቸው ዘንድ ለመነ። ወዲያውኑም ያ ምውት ተነስቶ ኢየሱስ ክርስቶስ እውነተኛ አምላክና የሁሉ ጌታ እንደሆነ ተናገረ። ይህንንም ድንቅ ታምር አይተው ብዙ አሕዛብ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። መኮንኑም ተቆጥቶ ያመኑትን ራሳቸውን አስቆረጠ። ሰማዕታትም ሆነው የሰማዕታትን አክሊል ተቀበሉ። እዚያም የእንዴናው ገዥ አርያኖስ ነበረ። በተመለሰ ጊዜም ቅዱስ መቃርስን ከእርሱ ጋር ወስደው ወደ ሀገረ ሰጥኑፍም በደረሰ ጊዜ መርከቢቱ ቆመች፣ የማትንቀሳቀስም ሆነች። እነሆ ጌታችንም ለእርሱ ተገልጦ ተጋድሎውን በዚያ እንደሚፈጽም ነገረው። ከዚህም በኋላ ራሱን በሰይፍ ቆረጡ። የሰማዕትነትንም አክሊል በመንግስተ ሰማያት ተቀበለ። ቆስጠንጢኖስም በነገሰ ጊዜ የጣዖታትን ቤቶች እንዲዘጉ አብያተ ክርስቲያናትንም እንዲከፍቱ አዘዘ። ያን ጊዜም ስሙ አውሎጊዮስ የሚባል ምእመን መኮንን አብያተ ክርስቲያናትን ሊሰራ ጀመረ። ቅዱስ መቃርስም ተገለጥለትና ስጋው ያለበትን ነገረው። መኮንኑም ወደ አመለከተው ቦታ ሄዶ የቅዱስ መቃርዮስን ስጋ አገኘ። ከዚያም ወስደው ቤተ ክርስቲያንንም ሰርቶ ስጋውን በውስጡ አኖረ። ከእርሱም ታላላቅ ድንቆችና ታምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። በዚችም ቀን ቅዱስ ለውንቲዮስ በሰማዕትነት ሞተ። ይህም ቅዱስ ክርስቲያን ከሃዲያን ከሆኑ ሰራዊት ጋር ይኖር ነበር። ሀገሩም ጠራብሎስ ነው። መልኩም ያማረ በገድሉም ፍጹም የሆነ ነበር። አምላክ የጻፋቸውን መጻሕፍትንም ያነብ ነበር። ይልቁንም የዳዊትን መዝሙር ሁልጊዜ ያነብ ነበር። ባልንጀሮቹ ለሆኑ ወታደሮቹም ያስተምራቸው ይመክራቸውም ነበር። እግዚአብሔርንም እንዲፈሩ ያስገነዝባቸው ነበር። የማይጠቅሙ የረከሱ የአማልክትንም ሸክም ከትከሻችሁ ጣሉ ይላቸው ነበር። ከስህተትም ተመልሰው ክብር ይግባውና በጌታችን ያመኑ አሉ። ከእነርሱም ወደ መኮንኑ ሄደው ለውንቴዎስ አማልክትን አቃለላቸው፣ ሰማይና ምድርን በውስጣቸውም ያለውን ሁሉ የፈጠረ ክርስቶስ ነው ይላል ብለው የከሰሱት አሉ። መኮንኑም በሰማ ጊዜ ወደ እርሱ አስቀርቦ ጠየቀው። እርሱ ግን ክብር ይግባውና ጌታችን ክርስቶስን እንደሚያመልከው በመኮንኑ ፊት ታመነ። ጳውሎስ ከፈጣሪ የክርስቶስ ማን ይለየኛል እንዳለ ከታናሽነቴ ጀምሮ በፍጹም ልቡና ያመልከዋለሁ፣ ለእርሱም ሰግዳለሁ አለው። መኮንኑም እጆቹንና እግሮቹን አስረው በወህኒ ቤት ውስጥ እንዲጥሉ ታዘዘ። እንዲሁም አደረጉበት። በማግስቱም መኮንኑ አቅርቦ እንዲህ አለው፣ በምን ኃይል የንጉሥን ትእዛዝ ደፍረህ ትተላለፋለህ? ሰዎችንም አማልክትን ከማምለክ በምን ኃይል ትመልሳቸዋለህ? ቅዱስም እንዲህ ብሎ መለሰለት፣ በእውነት ሰዎች ሁሉ ክብር ይግባውና ወደ ጌታችን ወደ ኢየሱስ ክርስቶስ ሃይማኖት እንዲገቡን የሻለው። አንተም ስህተትን ትተህ ክብር ይግባውና ኢየሱስ ክርስቶስን ብታመልከው የረከሱ አማልክትህንም ማምለክ ብትተው ለዘላለም መንግስትን በወረስህ ነበር። ይህንንም በሰማ ጊዜ መኮንኑ እጅግ ተቆጣ። ደሙ እንደ ውሃ እስኪፈስ ድረስ ይገርፉት ዘንድ አዘዘ። እርሱም እግዚአብሔርን ፈጽሞ ያመሰግነው ጀመረ። ወታደሮቹም አንዱ አዘነለትና በጆሮው አሾከሾከ፣ እኔ ስለ አንተ አዝናለሁ፣ ጉልምስናህን ላድን እወዳለሁ። አንተ ለአማልክትም እንደምትሰዋ ለመኮንኑ አንዲት ቃልን ብቻ ተናገር፣ እኔ
እኔም እዋስሃለሁ አለው። ቅዱሱም ሰይጣን ከኋላ ሂድ ብሎ ገሰጸው። መኮንኑም ጭካኔውን አይቶ ስጋው እስከሚቆራረጥ ደሙም እንደ ውሃ በምድር ላይ እስኪፈስት ድረስ ስቃዩን እጥፍ ድርብ አደረገበት። ከዚህም በኋላ በውሃ እንዲዘፍቁት በእግሩም እንዲጎትቱትና በወህኒ ቤት እንዲጥሉ ታዘዘ። በዚያም ነፍሱን አሳለፈ፣ ገድሉንም ፈጸመ። የምታምን ሀብታም ሴት መጥታ ለወታደሮቹ ብዙ ገንዘብ ሰጥታ የቅዱሱን ስጋ ወሰደች። በአማሩ ልብሶችም ገነዘችው። የወርቅ ሳጥንም አሰርታ በውስጡ አኖረችው። ስዕሉንም አሳለች። በፊቱ ሁልጊዜ የሚያበራ ፋና ኖረች። ለዚችም ሴት ቅዱሱ ያደረገላት የድጋም ዋጋዋ ለሰኔ 1 ቀን ተጽፎ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ ለጠራብሎስ ማሂቶታ ለውንቲ ወስ ፈጻሚ ስቃየ ስም በበጾታ ዘትገብር ለበድንከ ሀራ ዘወርቅ ትርሲታ ነጺረከ ዘንተ ብዙ አፍቅሮታ ውስተ ቤተ ሞቅር ወስከ ታድህኖ ለምታ። በዚችም ቀን የቅዱስ መርካሎስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 23 በዚች ቀን ቅድስት መሪናስ በሰማዕት ሆነች። በዚችም ቀን ከቀጰዶቅያ አገር ለንጊኖስ ሰማዕት ሆነ። በዚችም ቀን የአብጥልማዎስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ኩፈ ምላቡላን ዝተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጓን ደናግል አድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን እዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለተተርጎመ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ተአምሪው ለአባ እንጦንስ ጸሎቱ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በረከታቸውና ረድኤታቸው ምልጃቸው አትለየንና አባታችን አባ እንጦንስ ያደረጉት ተአምር ይህ ነው። አባ ጳውሊ በነበረበት ዘመን የነበረ ከአባ ጳውሊ ጥቂት ዘጌት ብሎ ይህን ዓለም በመናቅ ከሰው ከዘመድ አዝማት ተለይቶ ወደ ዱር ወደ ግብጽ በረሃ ሂዶ የምንኩስናን ሕይወት የጀመረና በመላው የክርስትና ዓለም የተደነቀ ታላቅ አባት አባ እንጦንስ ነበር። አባ እንጦንስ እጅግ ከተከበሩና ከተመሰገኑ ክርስቲያኖች በላይ ግብጽ ቆማ በምትባል አውራጃ በ251 ዓመተ ምህረት ተወለዱ። በ7 ዓመቱ ቅዱሳት መጻሕፍትና የቤተ ክርስቲያን መጻሕፍትን ጠንቅቆ እንደተማረ ይነገርለታል። በወጣትነት ማለት በ18 ዓመት ዕድሜው ወላጆቹ አንዲት ብላቴና እህትና ብዙ ሀብት ንብረት ትተው ሞቱ። ከዕለታትም በአንድ ቀን ወደ ቤተ ክርስቲያን ሂዶ ሲያስቀድስ ጌታ ለአንድ ሀብታም ወጣት ፍጹም ልትሆን ብትወድ ሂድና ያለህን ሁሉ ሽጠህ ለድሆች ስጥ፣ መዝገብህንም በሰማይ ታገኛለህ፣ መጥተህም ተከተለኝ ብሎ የተናገረው ሲነበብ ይሰማል። እንዲሁም በሌላ ቀን ለነጋ ታስብ የሚለውን በሰማ ጊዜ ልቡ እጅግ ተነካ። ይህም ለእርሱ እንደተነገረ ተሰማው። ወዲያውኑ እህቶቹን ወደ አንድ ደናግል ወደሚቀመጥበት ቤት አስገብቶ ከወላጆቹ የወረሱትን ርስት 300 ኤክሰር ማለት 18 ጋሻ ጥቂቱን ብቻ እህቱ እንድትረዳው አስቀርቶ በአካባቢው ለሚኖሩ ሰዎች ሰጥቶ በቤት ውስጥ የሚገኘውን ሀብትና ንብረት በመሸጥ ገንዘቡን ለድሆች አካፍሎ ዓለም በቃኝ ብሎ ወደ ግብጽ በረሃ ገባ። ይህም የሆነው ዕድሜው 20 ዓመት ሲሆን በ270 ዓመተ ምህረት አካባቢ ነው። በዚህም በረሃ ለመጀመሪያ ጊዜ ተቀምጦ ቀንና ሌሊቱን በጾምና በጸሎት ተጠምዶ ይኖር ጀመር። በዚያም ያለማቋረጥ ጸልይ የሚለውን ትእዛዝ ተከትሎ አብዛኛውን ጊዜ በጾምና በጸሎት የሚያሳልፈው እንዲሁም የማይሰራ አይብላ የሚለውን በመከተል ከጸሎት የተረፈውን ሰዓት በተለያዩ የእጅ ስራዎች ተጠምዶ ያሳልፍ ነበር። አባ እንጦንስ ከላይ እንደተሰጠው ለመጀመሪያ ጊዜ ይኖር የነበረው በበረሃ ውስጥ ነበረ። ከዚህም በኋላ ለ20 ዓመት በአንድ የጥንት ህንፃ ፍርስራሽ ውስጥ ይኖር ነበር። በዚያ ቦታ ብዙ ክርስቲያኖች የእንጦንስ ቅድስና ያደርጋቸው የነበረውን ተአምራት ሰምተውና ተመልክተው እርሱን ለመጠየቅ ከቦታው እየወጡ የብህትውና ጊዜን ይሻሙ ነበረ። ከዚህም ርቆ የ3 ቀን መንገድ የሚወስድ ጭልም ባለ በረሃ ውስጥ ከአደባባይ ወንዝ በስተ ምስራቅ ወደሚገኘው ቁሊዝም ወደሚባል ተራራ ቦታ ሄዶ ተቀመጠ። በዚያ ስፍራም አሁንም በቅዱስ እንጦንስ ስም አንድ ገዳም ይገኛል። በዚህም የሰው ቀርቶ የአራዊት ትንፋሽ እንኳን በማይሰማበት ቦታ የብህትውና ኑሮውን ከአጋንንት ጋር በመዋጋት እጅግ በጠበቀ ሁኔታ ቀጠለ። እንደተለመደውም አብዛኛውን ጊዜ ያሳልፍ የነበረው በጾምና በጸሎት ሲያበቃ የቅርጫትና የሳጠራ ስራ ይሰሩ ነበር። ምግቡ ቴምርና የጫካ ፍርፋሪ ነበር። ይኸውም በቀን አንድ ጊዜ ያውም ፀሐይ ሲጠልቅ ነው። አንዳንድ ጊዜ ከ2 እስከ 5 ቀን ያህል ፈጽሞ አይቀምሱም። የእንጦንስን ቅድስና ታላቅ አባትነት የሚያውቁ አንዳንድ ወዳጅ ክርስቲያኖችም ከቦታ ቦታ የሚዘዋወሩ መንገደኞች አንዳንድ ጊዜ ምግብ ያመጡለታል። ይህንንም ምግብ በፀሐይና በበረሃ ሙቀት አድርቆ ለብዙ ቀናት
ይመገበዋል። ይኖርበት በነበረ አካባቢ አንድ ትንሽ ምንጭ ስለነበረ ጥቂት መሬት ቆፍሮ ጥቂት እህል በመዝራትና የተለያዩ አትክልቶችን በመትከል በሚያገኘው ሰብል መንገደኞችን ይመግብበታል። ጥቂት እርሻ የማያርሱ ዋና ዓላማው መንገደኞችን ለማስተናገድ ብቻ ነው። አንዳንዴ የዱር አራዊት እየመጡ ሰብሉን ያበላሹ ነበር። አንድ ቀን ግን አራዊቱ መጥተው ሳለ ጮህ ብሎ በመናገር በአንተ ላይ ምንም ጥፋት አድርጌ አላውቅም፣ ለምን ሰብሌን ታበላሽብኛለህ? ከእንግዲህ ወዲያ በዚሁ አካባቢ እንዳትመጡ በእግዚአብሔር ስም ይዣችኋለሁ ብሎ ካዘዟቸው በኋላ አራዊቱ ወደዚያ ቦታ ድርሽ ብለው አያውቁም። አባ እንጦንስም ይተኛ የነበረው ደረቅ ምድር ላይ ነበረ። አንዳንድ ጊዜ ሳር ጎዝጉዘው ይተኛሉ። ብዙ ጊዜ መላ ሌሊቱን በጸሎት ስለሚያሳልፉ የሚተኙበት ሰዓት እጅግ ጥቂት ነው። ልብሳቸውንም ከጸጉር የተሰራ ማቅና የበግ ቆዳ ነበር። እግራቸውም ሆነ ሰውነታቸው ፈጽሞ አይታጠቡም። ይህንም የምነና ስርዓት አንዱ መሆኑን ያምናሉና። በዚሁም በብሕትውና ሕይወት ቅዱስ እንጦንስ አብዛኛውን ጊዜ ብዙ ከባድ ችግሮች፣ ፈተና ይደርስባቸዋል። ይህንን ፈተና ይደርስባቸው የነበረው ከጸላኤ ሰናያት የመልካምና የመንፈሳዊ ስራ ጠላትነት ከሆነው ከዲያብሎስ ከሰራዊቱ ከአጋንንቱ የሚመጡ ፈተናዎች ነበሩ። አጋንንቱንም እንጦንስ ከበዓታቸው በማስወጣት ብሕትውናቸውን ለማስተው የማያደርጉት ሙከራ አልነበረም። ብዙ አጋንንት በተለያዩ የዱር አራዊቶች፣ በእንስሳት፣ በነብሮች እጅ በጅቦችም አድረው በእርሳቸው ላይ ጥቃት ለመፈጸም ይሞክራሉ። አንዳንድ ጊዜ አጋንንት በገሃድ በቀንም ሆነ በሌሊት በሚፈራው መልክ እየተገለጡ ከበዓታቸው ለቀው እንዲሄዱ ያስፈራሯቸው ነበር። አንዳንድ ጊዜም አጋንንት ተሰብስበው በመምጣት ታላቅ አደጋ ጥለውባቸው የሞቱ መስላቸው በሞትና በሕይወት መካከል ጥለዋቸው ይሄዳሉ። ይህንንም ሁሉ ተጋድሎ እየተጋደሉ ከኖሩ በኋላ በሰላም አረፉ። የአባታችን የአባ እንጦንስ ረድኤትና በረከት ምልጃ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። እኛንም በይቅርታው እንዲጎበኘን እያንዳንዳችን ልቡና እንዲሰጠን በመንፈሳዊ መሪነት ላለነው በስጋዊ ሀገራችን መሪዎች ዘንድ ያለውን መደማመጥንና መተማመንን እግዚአብሔር እንዲሰጥ እንዲያመጣ በእውነት ጸልዩ እናቶች ባካችሁ። መንበሮ ለመድኃኔዓለም መላከ ሰላምነ ሊቀ መላእክት ዑራኤል መላከ ሰላምነ ሊቀ መላእክት ዑራኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ሰላማ
የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር አባታችን መላከ ፀሐይ ቆሞስ አባ ኪዳነ ማርያም የደብራችን ዋና አስተዳዳሪ
Yeah.
ለነፍሰ ሁሉ ኩሉ ሰአላሪ ሀበይክ ለኩሉ ተላሪ ሀበይክ ለኩሉ ተላሪ ያጎንሳሉ እናለግባሩ ያሰስል መዓት ሰአሉ ራይል በነፍሰ ኩሉ እናለግባሩ ሰአሉ ራይል ለነፍሰ ኩሉ ሰአላዲ ሀበይክ ለኩሉ እያጎንሳሉ ሰአላዲ ሀበይክ ለኩሉ ተላዲ ያጎንሳሉ ሰላም ለተፈጥሮተ ነፋስ ወነበልባል ሰላም ነፋስ ወነበልባል መላከ ምሕረት ወመላከ ሰውራኤል መላከ ምሕረት ወመላከ ሰውራኤል ኡራኤል መላከ ምሕረት ወመላከ ሰውራኤል ሰላም ለተፈጥሮትከ እምነፋስ ወነበልባል ሰላም ለተፈጥሮትከ እምነፋስ ወነበልባል መላከ ምሕረት ወመላከ ሰውራኤል መላከ ምሕረት ወመላከ ሰውራኤል መላከ ምሕረት ወመላከ ሰውራኤል ሰላም ለተፈጥሮትከ እምነፋስ ወነበልባል ሰላም ለተፈጥሮትከ እምነፋስ ወነበልባል መላከ ምሕረት ወመላከ ሰውራኤል መላከ ምሕረት ወመላከ ሰውራኤል መላከ ምሕረት ወመላከ
ሊቀ መላእክት ዑራኤል መላከ ሰላምነ ሊቀ መላእክት ዑራኤል ሰአል የሰብ በእንቲአነ አዕርግ ጸሎተነ ቅድመ መንበሩ ለመድኃኔዓለም በእንቲአነ አዕርግ ጸሎተነ ቅድመ መንበሩ ለመድኃኔዓለም መላከ ሰላምነ ሊቀ መላእክት ዑራኤል መላከ ሰላምነ ሊቀ መላእክት ዑራኤል ሰአል የሰብ በእንቲአነ አዕርግ ጸሎተነ ቅድመ መንበሩ ለመድኃኔዓለም ሰአል የሰብ በእንቲአነ አዕርግ ጸሎተነ ተሰጥቶናል። የሰማነውን በልቡናችን ያሳድርልን። ያስተማሩንም ቃለ ሕይወት ያሰማልን። እግዚአብሔር ይጠብቅልን። አባቶቻችን ሊቃውንቱ አሁን እንደተነገረው ሌሊቱን ሁሉ ከትላንት ጀምሮ ከበቀደም ጀምሮ ሲደክሙ እየጸለዩ ያሉ እግዚአብሔር ጸሎታቸው ቅድመ እግዚአብሔር ይድረስልን። የእናንተም ስጦታችሁ ጸሎታችሁ በእግዚአብሔር ፊት ይታሰብልን እና አሁን ብዙ እኔ አልናገርም፣ ምክንያቱም ትምህርቱ ተሰጥቷል። ሁላችሁም ደግሞ ከጧት ጀምራችሁ ቆማችሁ ነው ያሉ። ደግሞ ከእናንተ ይልቅ ታቦቱን የተሸከሙት አባቶች በጣም ብዙ ጊዜ ቆዩ። ከ3 ሰዓት ጀምረን ነው እንግዲህ የወጣ ነው። ከዚያን ሰዓት ጀምሮ በጣም ከባድ ነው። ታቦት ተሸክሞ መቆም ከባድ ነው እና እግዚአብሔር የሁሉንም ልመና የሁሉንም ምኞት እግዚአብሔር ይቀበልልን። እንግዲህ ትምህርቱን ተምረናል ብያለሁ። አንዲት የምጨምራት ነገር ምንድነው? መልአኩ ቅዱስ ዑራኤል ሊረዳኝ መጣ ነው አይደል የተባለው? ማን ነው እንደዚህ ያለ የተባለው? ማን ነው? እዝራ የሚባለው የእግዚአብሔር ሰው ይህንን ነገር ተናገረ። የመልአኩን ተራዳይነት አገኘ። ሊረዳው መጣ። እግዚአብሔር ላከለት፣ እግዚአብሔር አዘዘለት እና በዘመኑ የነበረውን ችግር እንዲፈታ ብርሃን በልቡናው ሳለለት እና በእውነት ልዩ የሆነ ትምህርት ነው የተማርነው እና እኛንም እግዚአብሔር ዛሬ ይጎብኘን። እዝራን የጎበኘ የቀደሙትን አባቶቻችን የጎበኘ አምላክ ይጎብኘን። መምህራችን በተጨማሪ ሲያብራሩልን መላእክት የመዳን የሚገባቸውን ሰዎች ሊያግዙ ይላካሉ። የሚገርም ነው። መላክ ብቻ አይደለም፣ ሰዎች ንስሐ ገብተው ሲመለሱላቸው ይዘምራሉ፣ እግዚአብሔርን ያመሰግናሉ። በሰማይ ታላቅ ምስጋና ይሆናል። ዛሬ እኛ ምናልባት አንዱ ሲመለስ አንዱ እንደገና ደግሞ ሲጠቋቆምበት ነው የምናየው። ስንጠቋቆም አንዱ ጥፋት አጥፍቶ ሲመለስ እንዲህ አድርጎ ነበር እየተባባል እንዳንመለስ ወደ ሕይወት እንዳንገባ በእንደዚህ አይነት ሁኔታ እንታያለን እና ከዚህ መራቅ አለብን። ትልቁ ነገር ደግሞ ይህ የዛሬው ታላቅ በዓላችን በእውነት እግዚአብሔር እሱ ፈቅዶልን እሱ ወዶ በቸርነቱ ሰብስቦ እንድንገናኝ ያደረገ ቃሉን ሰምተን ንስሐ እንድንገባ ነው። ንስሐ መግባት ያስፈልገናል። ንስሐ ለእያንዳንዳችን ለየራሳችን ሕይወት፣ ንስሐ ለቤተ ክርስቲያናችን፣ ንስሐ ለሀገራችን ያስፈልገናል። ማልቀስ ያስፈልገናል። በእውነቱ ለመድ ነው መከራውን ችግሩን ለመድ ነው። ዛሬ ስንት ሰው በየት አካባቢ መከራ ደረሰ ችግር ደረሰ እያልን ከማውራት ውጭ ሌላ ልናደርገው አልቻልንም። ግን ወደሱ ከልብ ተመልሰን
እግዚአብሔር ሆይ እስከ መቼ ነው በቃችሁ የምትለን ብለን የራሳችንን በደል አውልቀን ጥለን ከልብ ወደ እግዚአብሔር መቅረብ ያስፈልገናል። እግዚአብሔርን መጠየቅ ያስፈልገናል። እኛ እንደዚህ በአሁኗ ሰዓት እንደዚህ ዙሪያውን ተሰብስበን በዚህ በታላቁ አውደ ምሕረት በእግዚአብሔር አደባባይ እንደዚህ አይነቱን በረከት ስንሳተፍ፣ ስንማር፣ ስንዘምር እንደዚህ ባለ ደስ ባለ ሁኔታ በአንድ ላይ ባለንበት በሰቀቀን ያሉ አሁን ገደሉና አሁን ያዙና አሁን ሞትን እያሉ የሚሰቀቁ አሉ። ሀገሪቱም ቤተክርስቲያኒቱም ችግር ላይ ነው ያለችው። ስለዚህ ለዚህ ልናለቅስ ይገባል። በእውነቱ የነ ራሔልን እንባ የተቀበለ አምላክ የብዙዎቹን ቅዱሳን እንባ የተመለከተ አምላክ እኛንም እንዲመለከተን እኛንም በይቅርታው እንዲጎበኘን እያንዳንዳችን ልቡና እንዲሰጠን በመንፈሳዊ መሪነት ላለነው በስጋዊ በሀገራችን መሪዎች ዘንድ ያለውን መደማመጥንና መተማመንን እግዚአብሔር እንዲሰጥ እንዲያመጣ በእውነት ጸልዩ። እናቶች ባካችሁ አልቅሱ እስኪ እንደ ራሔል ያሃሎኑ አዶናይ በዚህ ሰማይ እስራኤል ጠባቂ ያ ታላቅ አምላክ የለም? የኢትዮጵያ አምላክ የለም? ዛሬ እንዲህ ስንል ተስፋ ለማስቆረጥ አይደለም። አለ አምላካችን። የኛ ልቡና ነው አልመለስ ያለ። እኛንን ከልብ አልቀርበው ያልን እንጂ እግዚአብሔር ሁልጊዜም ሰሚ ነው። የትላንትናው አምላክ ዛሬም አለ፣ ነገም አለ፣ ሁልጊዜም አለ። ሁልጊዜ ለፍጥረቶቹ ያዝናል፣ ይራራል። ግን እኛ እንመለስ ስንል ያቺ የቁጣ እጁ እንደተዘረጋች ትቆያለች። ያ የቁጣው በትር የቁጣው እጅ እንዲመለስ የልጅነት ጸባይ እናሳየው። እግዚአብሔር ይመስገን። አሁን መላከ ፀሐይ ሲናገሩት እንደነበረው እግዚአብሔር እናንተን ሁልጊዜ በቃሉ እየመገባችሁ ነው እንደዚህ በርትታችሁ የቆማችሁት። ይሄ ቃሉ ደግሞ ያልደረሰላቸው አሉ። ቃሉ ያልደረሰላቸው እኮ ናቸው አሁን ቤተክርስቲያኒቱንም አገሪቱንም ወደ ቀውስ ውስጥ ያስገባናት ማለት ነው። እና እግዚአብሔር ከዚህ እንዲታደገን ወንጌል ላልደረሰበት ወንጌሉ እንዲደርስ በጸሎታችሁ አስቡ። ቅድም እንደተባለው ካላችሁ እግዚአብሔር ካበረከታችሁ የተፈቱትን ገዳማት አሁን እንደሚደረገው አሁን እንዳየሁት እንደዚሁ ደግሞ በችግር ያሉትን ጎብኙ። ጸሎት ለሚያስፈልጋቸው ጸልዩላቸው፣ ጸልዩልን። ለሁላችንም ጸልዩልን እና እግዚአብሔር የምሕረት ፊቱን እንዲመልስ ሁላችንም በንስሐ ሆነን ወደ እግዚአብሔር እንቅረብ። እግዚአብሔር አምላካችን ይህንን በዓል በእንደዚህ አይነት መልኩ እንድናከብር ስለፈቀደልን ክብርና ምስጋና ለሱ ይሁን። አገልግሎታችንን ሁሉ ይቀበልልን። የምህረት አምላክ የቸርነት አምላክ ሀገራችን ቤተክርስቲያናችን በቃችሁ በቃሽ ይበላት። የምህረት ፊቱን ይመልስልን፣ እኛንም ወደ ንስሐ ይመልሰን። አምላካችን ከክፉ ነገር ሁሉ ይጠብቀን፣ የሰማነውን በልቡናችን ያሳድርልን፣ በረድኤት እንዳይለየን፣ በዓሉን የበረከት የሰላም በዓል እንዲያደርግልን፣ ከመላኩ ረድኤት በረከት እንዲያሳትፈን። አቡነ ዘበሰማያት እንበል። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ
ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን